ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ መናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ይሄ ሲደረግ በአጣዳፊ የግዢ ዘዴ በልዩ ክትትል ለአየር መንገዳችን አስተማማኝ ነዳጅ ማቅረቡን በአስተማማኝ መልኩ ሲሰራ ቆይቷል። የቤንዚን አቅርቦት በኢኮኖሚ ውስጥ በአስተማማኝ መልኩ እንዲቀርብ ማድረግ ተችሏል። ነጭ ናፍጣ አብዛኛው የነዳጅ አጠቃቀማችንን ከፍተኛው ነጭ ናፍጣም ስለሆነ ይሄንን በተመለከተ ቁጠባም ለማድረግ ዲፖዎቻችንም ለማሙላት የዓለም ሁኔታም አስጊ ሁኔታ ስለነበረ አጠቃላይ የጋራ ኃላፊነትን በመሆኑ የአቅርቦት መጠኑ ከ9 ወደ 4.5 ሚሊዮን ሊትር በቀን እንዲወርድ ተደርጎ ነበር ማለት ነው። በዚህም የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው።